እሺ አድማጭ ተመልካቾቻችን አሁን የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት አቡነ ቀለምሲስ ሚዲያ ነው። የምንገኝበት ዕለት ደግሞ የደብረ ዘይትን በዓል ምክንያት በማድረግ በቤተክርስቲያናችን አስተምህሮ መሰረት ደብረ ዘይት በዓል የምናከብርበት ዕለት ነው። ይህንን አስመልክቶ ውይይት እንዲያደርጉልን እንግዳ ጋብዘናል። ሞትን በማስተዋወቅ ይጀምሩልን። እሺ መላከ ፀሐይ ቀሲስ መኮንን ባላለው በደብረ ብርሃን ማዕከል ማህበረ ቅዱሳን እዚሁ ማገለግል ለዚህ ስቱዲዮ እንግዳ አድርጋችሁ ስለጋበዛችሁኝ አመሰግናለሁ። እንግዲህ አድማጭ ተመልካች ሁላችንም እንደ እግዚአብሔር ፈቃድ በዚህ ሰዓት ማየትና መነጋገር ያለብን እንድነጋገር አምላካችን ይርዳን። እሺ መልካም። እንግዲህ በቤተክርስቲያናችን አስተምህሮ ወይም ደግሞ በቅዱስ ያሬድ ቀመር መሰረት ይሄ አሁን ያለንበት ሳምንት ደብረ ዘይት በመባል ነው የሚታወቀውና እንግዲህ ቤተክርስቲያናችን በአስተምህሮም በስያሜዋም በእያንዳንዱ የምትሰጣቸው ትንታኔዎች እንከን የለሾች ናቸውና እያንዳንዳቸው ትርጉም አላቸው። ይሄ በዓለም ይሄ ዕለትም ይሄ ሳምንትም በዚህ ደብረ ዘይት በሚል ስያሜ ሲሰየም መሰረታዊ የሆነ ዓላማና ትርጉም ስላለው ነውና እስኪ ለምን ደብረ ዘይት ተብሎ እንደተሰየመ ቢገልጹልን። ደብረ ዘይት ተብሎ ተሰየመበት በዋናነት በዚህ በኢየሩሳሌም በቤተፋጌና እነዚህ ወደ ጌቴሴማኒ ከፍ ብሎ ያለ ተራራ ነበርና ያም ተራራ የወይራ ዛፍ የበዛበት ተራራ ነው። የወይራ ዛፍ ደግሞ ለዘይት ለቅባ ቅዱስ የምናወጣው ስለሆነ በቤተክርስቲያን ያ የወይራ ዛፍ የበዛበት ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ስራዎችን የሰራበት ያስተማረበት በመሆኑ ተራራው ደብረ ዘይት ተብሎ ይጠራል ወይም ተሰይሟል። በዛ በወይራዎቹ ዛፍ ብዛት ምክንያት በሌላ መልኩ በዛ በደብረ ዘይት ላይ ተቀምጦ መድኃኒታችን ኢየሱስ ክርስቶስ የተናገራቸው እስካሁን የተፈጸሙም እየተፈጸሙ ያሉ ወደፊት የሚፈጸሙ በርካታ ነገሮችን በደብረ ዘይት ስለተናገረ ስላስተማረም ይሄን መነሻ ያደርግና ቅዱስ ያሬድ ደግሞ መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት የተናገራቸውን ያስተማራቸውን መነሻ በማድረግ ስለዘመረ ስላመሰገነ ያ የቅዱስ ያሬድን ድጓ የቅዱስ ያሬድን ምዕራፍ ድርሰት በዚህ በአምስተኛው ሳምንት ነገ እሁድ ላይ የቅዱስ ያሬድ ዝማሬ ስለሆነ በቅኔ ማህሌት ሲዘመር የሚታደረው የቅዱስ ያሬድ ነው። ሌላው መነሻ የሆነው ደግሞ ያንን አስመልክቶ እሱ ስለዘመረ ስላመሰገነ ዛሬም ቅድስት ቤተክርስቲያን የቅዱስ ያሬድ ልጆች በቅኔ ማህሌት እሱን ነው ሲያመሰግኑ የሚያድሩትና በዚህ ምክንያት ደብረ ዘይት ተብሎ ሊሰየም ችሏል ማለት ነው። እንግዲህ ቤተክርስቲያን ስያሜውን ስትሰየም በየሳምንቱ በሰጠችው ስያሜ መሰረት የምታስተምረውም አስተምህሮ አለ፣ የምታስበው ነገር አለ። ስያሜዎቹ ትርጉም ያላቸው ናቸውና ከዚህ አንፃር ደብረ ዘይት ስንል አሁን ትርጉሙ እንደዚህ ወይራ የበዛበት ተራራ ማለት ከሆነ ምናልባት ምንድነው በዚህ ውስጥ ቤተክርስቲያን የምታስተምረው ምንድነው የሚታሰበው ምን ይታሰብበታል ይሄ ሳምንት የሚለውን ገለጻ ቢያደርጉልን። ከስያሜው ቀጥሎ ይሄ ደብረ ዘይት መድኃኒታችን ኢየሱስ ክርስቶስ ሊፈጸሙ ሊሆኑ የሚገባቸው ብዙ ነገሮችን የተናገረበት ቦታ ነው። ያረገውም በዛው ነው። ኋላ ላይ በ40 ቀኑ ወደ ሰማይ ያረገውም በዛው በደብረ ዘይት ነውና እና ቅድስት ቤተክርስቲያን የቅዱስ ያሬድን ዝማሬ ይዛ ስታመሰግን ቅዱስ ያሬድም ሲያመሰግን ሲያመሰጥር የነበረው ኢየሱስ ክርስቶስም በዛ የተናገረው አንድ ያለፈ ምጽአት አለ፣ ገና የምንጠብቀው ምጽአት አለ። ክርስቶስ ወደዚህ ዓለም 2 ጊዜ ነው የሚመጣው ማለት ነው። አንዴው መጥቷል። ይህን ዓለም ለማዳን ወደዚህ ዓለም እንደሚመጣ ሲጠበቅ የነበረው ነው ሆኗል። እዚያ ላይ የቤተ መቅደስን መፍረስ ተናግሯል። እነሱ ስለ ህንጻው መስሏቸው ብዙ ቢሉም እሱ ደግሞ ስለ ህንጻ ሰውነቱ
አይሁድ እንደሚገድሉትና እሱ ግን ሞትን ገድሎ በሶስተኛው ቀን እንደሚነሳ ይህን ቤተ መቅደስ አፍርሱት እያለ ይናገር የነበረው የራሱን ሰውነት እንደሆነ ጭምር ሁሉ የተናገረበት ሁኔታ ነው። እሱም አልፏል፣ የቤተ መቅደሱም አልፏል፣ የሱም አልፏል ማለት ነው። እሱም ወደዚህ ዓለም መጥቶ እኛን አድኖ መስጠት ያለበትን ሁሉ ሰጥቶን የምንድንበትን አስተምሮንም ነግሮንም ሰጥቶንም አድርጓል። ዳግም ደግሞ ይህን ዓለም ለማሳለፍ ይመጣል። በክበበ ትስብእት በግርማ መለኮት ነው የሚመጣውና ካሁን ቀድሞ በትህትና እንደነበረው እንደምናየው ሳይሆን በግርማ መለኮት ይህን ዓለም ያሳልፍ ዘንድ ይመጣል። ለምን? ይህ ዓለም ይሻራል፣ ይጠፋል፣ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ብሎ በዚያ ውስጥ እለፍ ያልሁት ያልፋል፣ እለፍ ያላልሁት አያልፍም፣ ቃሌን የጠበቀ አያልፍም፣ ቃሌን ያልጠበቀ ግን ያልፋል እያለ በውስጡ ብዙ የሚያመሰጥራቸው አሉ። ግን አዲስ ሰማይ አዲስ ምድር እንደሚሆን በዚህ ምድር ላይ መውለድ፣ መዋለድ፣ መሾም፣ መግዛት፣ ማስተዳደር የመሳሰሉት ስርዓት ሁሉ ቀርቶ ሰው ሁሉ እንደዚህ ያለው ኑሮ ሁሉ ቀርቶ ይህ ዓለም እንደሚፈጸምና ክርስቶስ ይሄ በዚህ ዓለም ፍጻሜ ጻድቃንን በቀኙ ኃጥአንን በግራው አቁሞ ፍርድ ሊሰጥ የሚመጣ መሆኑን እንደሚመጣም ነግሯቸዋልና ማለት ነው። ወደፊት ይህ ዓለም እንደሚያልፍ ይህን ዓለም ለማሳለፍ ክርስቶስ እንደሚመጣ የተናገረበትም ቦታ ስለሆነ በዚያው ነው የተናገረው ማለት ነውና ይህ ዓለም ያልፋል፣ ሁሉም ይቀራል እና እነሱም እንደሚያልፉ እስከ ምጽአት ግን ሁሉ ነገር እንደሚኖር ይህ ምጽአት ግን እንደሚታወቅም የሚነገሩ በጣም በርካታ ነገሮች አሉትና ዞሮ ዞሮ በዚያ ውስጥ ያለው ክርስቶስ ይህን ዓለም ለማሳለፍ ዳግም እንደሚመጣ ነው። ዳግም የተወጋበትን ጎኑን እያሳየ የተገረፈበትን ጅራፉን እያሳየ ክርስቶስ መጣ እንደሚባለው ሳይሆን እንዳውም እነዚያ ነገሮች እንዳሉ አውቆ የኒ አመጣጥ ወይም የክርስቶስ መምጣት መብረቅ ከምስራቅ አንድ ጊዜ ብልጭ ብሎ እስከ ምዕራብ አንድ ጊዜ እንደሚታይ ሁሉ እንደዚህ በግልጽ እየታየ እንደሚመጣ ነው ሲናገር የነበረውና ዞሮ ዞሮ የክርስቶስን ምጽአት የተናገረበት ሁኔታ ነው ማለት ነው። ደብረ ዘይት በሚባለው ሳምንት በቤተ ክርስቲያናችን አስተምህሮ መሰረት ምጽአተ ክርስቶስ ይታሰባል፣ ተንሳኤ ሙታን ይታሰባል፣ ህልፈተ ዓለም ይታሰባል። ስለዚህ የሚዘመረው ዝማሬ የሚቀርበው ስብሐተ እግዚአብሔር ሁሉ ይህንን መሰረት ያደረገ ነው ማለት ነውና ይሄ ነው የሚታሰብበት ማለት ነው። ስለዚህ አሁን ይህንን የቤተ መቅደሱን መፍረስ ምጽአቱን በዚህ ተራራ ላይ ሲነግራቸው ደቀ መዛሙርቱ ለብቻቸው እንደገና ሄደው ጥያቄ ጠይቀውታል። ጥያቄዎቹ ሁለት ናቸው። ምን እና መቼ የሚሉ ጥያቄዎች ናቸው። ምን ብለው የጠየቁት የመምጣትህ ምልክቶቹ ምንድን ናቸው ብለው ምልክቱን ለማወቅ የጠየቁት ጥያቄ ነው። መቼ ማለት ይሄ ደግሞ መቼ ይሆናል? ያለ መቼ ያልፋል? የቤተ መቅደሱ መፍረስ መቼ ሊሆን ይችላል የሚል ጥያቄ ነው የጠየቁትና ለነዚህም ለእያንዳንዳቸው ማብራሪያ ሰጥቷቸዋልና ምናልባት ከምሳሌዎቹም ከሚፈጸምበት ድርጊትም አንፃር የሰጣቸውን ምላሾች በዓለም አሁን እስካሁን ከተፈጸሙት አሁንም እየተፈጸሙ ካሉት ድርጊቶች ጋር አያይዘው ክርስቶስ የሰጣቸው ማብራሪያ ምሳሌውን አዋሂደው ቢገልጹልን መልካማው። ደቀ መዛሙርቱ የዓለም ህልፈት ፍጻሜ እንደሚሆን ሲነግራቸው ክርስቶስ ይህን ዓለም ለማሳለፍ እንደሚመጣም ሲነግራቸው ሙታን ሁሉ እንደሚነሱና ይህ ዓለም ሙሉ በሙሉ እንደሚሻር እንደሚለወጥም ሲነግራቸው የመምጣትህ ምልክቱ ምንድነው ብለው መጠየቃቸው አዎ እርግጥ ነው ጠይቀዋል። ለመምጣቴ ምልክት የሚሆነው አሁን ያለፉ ብዙ አሉ፣ በጣም ብዙ አሉ። አሁን እየሆኑ ያሉም ብዙ አሉ። ያን ጊዜ እንዳያስቷችሁ ተጠንቀቁ እያለ በስሜ ይመጣሉ፣ ብዙ ሐሰተኞች ክርስቶሶች ይነሳሉ፣ በክርስቶስ መምህራንን የሚያሳብሉ በመምህራን የሚያብሉ ይነሳሉ፣ ሕዝብ በሕዝብ ላይ ነገስታት በነገስታት ላይ
ይነሳሳሉ፣ ጦርነት ይበዛል፣ ረሃብ ቸነፈር ይበዛል፣ በየቦታው የጦርነት ኖሬ ትሰማላችሁ፣ እስከመጨረሻው የሚጸና ግን እሱ ይድናል እያለ አሁን እየሆኑ ያሉትን በተለይ ደግሞ በስሙ አሁን ዛሬ እንደምናየው እንደምንሰማው ገና ወደፊትም የሚመጡ በጣም በርካታ ነገሮች አሉና በቀጥታ እኔ ክርስቶስ ነኝ ብሎ መምጣት አለ። ክርስቶስን ነው የምንከተለው ብሎ መምጣት አለ። እነዚህ እየሆኑም ያሉ ናቸውና ክርስቶስ ሳይሆን ክርስቶስ፣ ኢየሱስ ሳይሆን ኢየሱስ፣ ኢየሱስን ሳያገለግሉ ኢየሱስን እናገለግላለን፣ ክርስቶስን ሳያገለግሉ ክርስቶስን እናገለግላለን ብለው እንደሚመጡ የተናገረበት እንዲያውም ከአመፃ ብዛት የተነሳ ከብዙዎች ፍቅር እንደምትጠፋ፣ መተማመን እንደሚጠፋ፣ መገዳደል ብቻ እንደሆነ፣ ረሃብ ቸነፈር ብቻ እንደሆነ ይሄ እንዲያውም ይሄ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ላይ ያለው ቃል በግልጽ የሚታይበትን ሁኔታ ለዛች ለቅድስት ላፎሜያ መነኩሴ መስሎ የመጣበትን እና መልአክን መስሎ የመጣበትን ሁኔታ ዛሬም በዘመናችን ወደፊትም እስከ ምጽአት ድረስ ይህ እንደሚሆን በክርስቶስ ስም መስለው የበግ ለምድ ለብሰው የሚመጡና በውስጣችን እንደሚገቡ በየቤተ ክርስቲያንም እንደሚገቡ እነዚህ ችግሮችም እንዳሉ ብዙ ሰውንም እንደሚያስቱ እንደውም ብዙ ሰው ሃይማኖቱን እንደሚለውጥ እንደሚክድ ጭምር የተናገረበት እዚያ ላይ ምንድነው የሚለው? ሰይጣን የብርሃንን አገልጋይ ለመምሰል ራሱን ይለውጣል፣ አገልጋዮቹ ደግሞ ይላል የሰይጣኑ አገልጋዮች ማለት ነው። አገልጋዮቹ ደግሞ የጽድቅን የክርስቶስን አገልጋይ ለመምሰል ራሳቸውን ይለውጣሉ። ይህ ግን ድንቅ አይደለም፣ ፍጻሜያቸው እንደ ስራቸው ነው እያለ የተናገረው ቃል ነውና ምልክቱ ብዙ ሰው ሌላ እያመለከ ክርስቶስን አለ ስዕሉ ስዕል በመስጠት የተለያየ ስያሜ በመስጠት እኛ ክርስቶስን ነው የምንከተለው፣ እኛ ክርስቶስን ነው የምናመልከው፣ እንደውም እንደ እንግዳ ክርስቶስን ተቀበሉ የሚባለው ነገር በጣም የበዛበት አሁን እየሆነ ያለው ያ ነው። በክርስቶስም ይመጣሉ፣ ክርስቶስ በወዲህ አለ፣ ክርስቶስ በዚህ አለ ቢሏችሁ አትውጡ ብሎ የተናገረው ቃል አለና እንደውም ቤተክርስቲያን ምን ታደርጋላችሁ እኛ ጋር ነው ክርስቶስ ያለው እስከ ማለት የሚደረስበት በሐሰት በማጭበርበር መምህራንን በማሳበልና በመምህራን ላይ በማበል እንዲህ አይነት ነገሮች የሚበዙበት ብዙ ሰዎች ተመሳስለው የሚኖሩበት አብዛኛውን ለገንዘብ የሚኖሩበት መሆኑ ገንዘብን ብቻ የሚከተሉ ገንዘብን ብቻ የሚያመልኩ እንዲህ እያለ የሚሄዱበትን ምልክት ነው የነገራቸውና ዝናብ መታጣቱ፣ ድርቅ መብዛቱ፣ ሰዎች የሚገደሉ የሚሞቱ መኖራቸው እንደውም በስሜ ስላመናችሁ በስሜ ስለተጠራችሁ በስሜ ስላስተማራችሁ ሁሉ በብዙ ሰው ዘንድ የተጠላችሁ ትሆናላችሁ፣ ትታሰራላችሁ፣ ትገረፋላችሁ፣ ትገደላላችሁ። ያን ጊዜ እስከ መጨረሻ የሚጸና ግን እሱ ይድናል። እንደውም በዛን ጊዜ ለነግዞችና ለነፍሰ ጡሮች ወዮላቸው፣ ወልደው ለሚያጠቡ ለሚያሳድጉ ወዮላቸው ይልና ይህን ነው መልሶ በዛን ጊዜ በዛ በክፉ ቀን ነፍሰ ጡሮቹ በማይሆን ቦታ መጣቸው ይመጣል፣ የወለዱት ችግር ስለማያውቁ ሕፃናቱ ፍትፍት ወተት አንጡ እያሉ ያስቸግሯቸዋል እያለ ካለ በኋላ ወደ መምህራን ያመጣና ደግሞ ምእመናንን በትምህርት ጸንሰው በትምህርት ወልደው ለሚያሳድጉ መምህራንም ወዮላቸው መከራ ስጋ አለባቸውና ይላል። መከራ ስጋ አለባቸውና በዛን ጊዜ እኔን የምትከተሉ በእኔ ስም የምትኖሩ በእኔ ስም የምታስተምሩ ሲሆን ሌላው ዓለም ግን አጥብቆ ይጠላቸዋል፣ ያሳድዳቸዋል፣ ይገርፋቸዋል እያለ በለስንም እያመጣ ምሳሌውን ከበለስ ቅጠል ተማሩ እያለ በለስ ቤተ እስራኤል እያለ ወደ ነገስታቱ መሄዱ ይቅርና ወደ ፈቃደ ስጋ ያለውን ብቻ እናምጣው። ሰው በፈቃደ ስጋው ብቻ እየለመለመ በፈቃደ ስጋው ብቻ እየተነቃቃ አደኩ እያለ እየሄደ ነፍሱን ሲረሳ ስጋ ሲጠግብ እንደማለት ነው ለኛ በሚለን በዚያን ጊዜ ምጽአት እንደቀረበ እወቁ እያለ በለስ የሚለው ግን በዚህ ዓለም የሚኖረውን ሰው እንደሆነ ወደዛ የሚሄደው ራቅ እንዳይል ለማለት ፈልጌ ነውና ባጭሩ እነዚህን የመሳሰሉ ምልክቶችን ነው የተናገረው ማለት ነውና ሌላው እንደዚህ ከሆነ ምልክቱ
ሰው በምሳሌ የሚኖር ሁሉ አጭበርባሪ የሚሆንበት በውሸት የሚኖር ሰው ሃይማኖቱን የሚለውጥ በሃይማኖቱ የሚኖረውም በመምህራን የሚያሳብሉና በክርስቶስ የሚመጡ ብዙ ከሆኑ ክርስቶስ ሳይሆን ክርስቶስ ያልሆነውን ክርስቶስ እያሉ መኖርም አለ ማለት ነው። ወንጌልም ልዩ ወንጌል አለ ማለት ነው። ክርስቶስም ሌላ ክርስቶስ አለ ማለት ነውና ወደ ሌላ ኢየሱስ የጠራችሁ ሰው ቢኖር ያን ጊዜ ጠብቁ ብሎ ሐዋርያው ቅዱስ ጳውሎስም እንደተናገረው ማለት ነውና ወደ ሌላ ኢየሱስ ይላል። እዚሁ ሁለተኛ ቆሮንቶስ 11:4 ላይ ወደ ሌላ ኢየሱስ የጠራችሁ ሰው ቢኖር ይላል። ወንጌሉን ሲያመጣው ደግሞ ገላትያ 1:6 ላይ ይህንኑ ቃል በጸጋው ከጠራችሁ ከክርስቶስ ወደ ልዩ ወንጌል ፈጥነው እንዴት እንዳሳለፏችሁ ደነቃለሁ ይልና እሱ ግን ልዩ ወንጌል አይደለም፣ የሚያናውጧችሁ የክርስቶስን ወንጌል የሚያጣምሙ አሉ እንጂ ይላል። ኢየሱስ ክርስቶስ ሲያስተምር አረፍተ ነገሩ እየተሰነጠቀ እንዲህ አለ እየተባለ ይከሰስ እንደነበረ ሁሉ መጽሐፍ ቅዱስም በራስ ፍላጎትና እንደ ራስ ስሜት መተርጎም አለ። ከዛም አልፎ ደግሞ በራስ ስሜት የተተረጎመው ማሳተምም አለና በዚያ መልኩ ነገሮች ሁሉ እንዲህ እየሆኑ ሰው ከቤተ ክርስቲያን እየወጣ የሚኖር መሆኑን የተናገረበት ነው። ምልክቱ ይሄን ይመስላልና ይህም የሚሆነው በዚሁ በደብረ ዘይት ነው። አልፎ አልፎ በጳጉሜ እሑድም የሚል አለ። ደብረ ዘይት ከሆነ ይችን ቀን ይችን ሰዓት የሰማይ መላእክትም ቢሆኑ አያውቋትም፣ ከብቻው ከአባት ወይም ከአብ በቀር ልጅም ቢሆን አያውቃትም ብሎ የተናገረበት ሁኔታም አለ። ያ ማለት ደግሞ ምንድነው? ይችን ቀን ማንም አያውቃትም ሲል በመጽሐፍት ደግሞ ዘመኑ ዘመነ ዮሐንስ፣ ወርሁ ወርሃ መጋቢት፣ ትንሣኤ መጋቢት 29 የዋለበት፣ ስቅለት መጋቢት 27 የዋለበት ይሆን የለምን ቢሉ ብሎ ሁሉ ያመጣል መጽሐፉና በየ7 ዓመቱ እየዞረ ብዙ ዘመነ ዮሐንስ ስላለ እየመለሰ ልክ በወርሃ መጋቢት ትንሣኤም መጋቢት 29 ላይ ስቅለትም መጋቢት 27 ላይ የሚውልበት እየዞረ ስለሚመጣ የትኛው እንደሆነ አይታወቅም። ደብረ ዘይት ይሁን እንጂ የትኛው እንደሆነ አይታወቅም። ያው ሌሊት ይሁን በደብረ ዘይት ይሁን እንጂ ቀኑ የትኛው እንደሆነ አይታወቅም። ከልጅ በስተቀር ሲል ደግሞ ኢየሱስ ክርስቶስ አላዋቂ ሥጋን የተዋሃደ መሆኑን ለማጠየቅና በአብ ልብ ብቻ ያለች መሆኗን ለማጠየቅ የተናገረው ቃል ነው እንጂ ወልድ አያቅም ለማለት አይደለም። ዞሮ ዞሮ በዚህ መልኩ የትኛው እንደሆነ ስለማይታወቅ ይመጣል ነው። ነገር ግን ሲመጣ ቀኑ ካልታወቀ ምንድነው? እዚህ ዓለም ላይ ያለ ሰው ክርስቶስ እንደሚመጣ ይታወቃል ማለት ሞት እንደሚመጣ ይታወቃል። ሞት እንደሚመጣ የሚያውቅ ሰው ደግሞ የክርስቶስን ምጽአት ሲጠብቅ የራሱን መዳን እስከ ዕለተ ሞቱ ድረስ ካላጠናቀቀ ለሱ ምጽአት ነው። ምክንያቱም ዛሬም ቢሞት ምጽአት የሚሆነው የዛሬ 50 ዓመትም ቢሆን ዞሮ እሱ በግራ የሚቆመው ወይም በቀኝ የሚቆመው እስከ ዕለተ ሞቱ በሰራው ስራ ስለሆነ ማለት ነው። ስለዚህ ሰው ሁለት ነገርን ማሰብ አለበት። አንድ ራሱ መቼ እንደሚሞት ስለማያውቀው፣ መቼ እንደሚያርፍ ስለሚያውቀው፣ ሞት የት እንዳለች ስለማያውቀው ሁል ጊዜ አንድ ክርስቲያን መንግስተ ሰማያት ለመግባት ምን ሊያሟላ ይገባል ብሎ አስቦ በጎ መስራትን፣ አስራት በኩራት ማውጣትን፣ ጥላቻን ትቶ በፍቅር መኖርን፣ ንስሐ መግባትን፣ ቅዱስ ሥጋውን ክቡር ደሙን መቀበልን፣ በጸጋ ደግሞ ለቅድስት ቤተ ክርስቲያን ማገልገልን። ሰው የክርስቶስ አካል ነኝ ካለ ክርስቶስ የሞተ አካል የለውም፣ ይንቀሳቀሳል። ስለዚህ የክርስቶስ አካል የሆነ ደግሞ የክርስቶስን ስራ ይሰራልና በተሰጠው ጸጋ ለኑሮ ብቻ ሳይሆን መንግስተ ሰማያትንም ለሚዋጅበት ይሰራልና በሕይወት ዘመኑ ወንጌልን እየሰማ እየተማረ ክርስቶስን ብቻ እያየ የጸኑትን እያየ ቤተ ክርስቲያንን እያየ ቀራንዮን እያሰበ ሰውን ማሰቡን ትቶ ለራሱ ማድረግ ያለበትን ዕለተ ሞት ከመምጣቱ ከመቅደሙ በፊት መዳኑን ማጠናቀቅ አለበት። መዳኑን ካጠናቀቀ ዕለተ ሞቱ መቼም እንደሆነ አይታወቅም፣ ያርፋል። ሥጋው በመቃብር ነፍሱ ደግሞ በገነት ሆኖ ምጽአትን መጠበቅ መቻል አለበት። ይሄን ሳያሟላ ከሞተ ግን ሲኦል ሆኖ ቢጠብቀው በኋላ ክርስቶስ ሲመጣ በግራ ቆሞ መሄድ ስለሚሆን ይሄ ይሆናልና ባጭሩ ምልክቶቹ የተናገራቸው
አሁን እየሆነ ያለው ሰው በረሃብ ሰብአዊነቱ ተረስቶ እንደ እንስሳ ሆኖ አንዱ አንዱን እየገደለው እያባረረው እየተፈናቀለ ከቦታ ቦታ እየተንገላታ በተለይ እግዚአብሔርን አውቃለሁ የሚል ክርስቶስን የሚያውቅ በሱ ስም የሚኖር ሰው ሁሉ እየተንገላታ ያለበት እየተገደለ ያለበት ሁኔታ ነውና አሁን እየሆነ ያለው ይሄ ነው። ወደፊት ቀጣይ ባስ ያሉ ነገሮች እንደሚመጡም ብዙ ምልክቶች አሉ። ነገር ግን አሁን እየሆነ ያለው ይሄ ነው። እየባሰም ሲመጣ ሐሳዊ መሲህ መንገድ ጠራጊው ነው ያለው አሁን እሱም ራሱ እንደሚመጣ ሐሳዊ በቀጥታ ደግሞ የክርስቶስ ነኝ ብሎ በቀጥታ በግልጽ እሱም ይመጣልና እነዚህ ሁሉ ናቸው ምልክቶቹ። ዕለቲቱ ግን የትኛው እንደሆነ አይታወቅም። ደብረ ዘይት ብቻ መሆኑ ነው የሚታወቀው ማለት ነው። እሺ በዚህ ዕለት ከምናስበው አንዱ ሰው ፈርሶ በስብሶ የሚቀር አይደለም። ትንሣኤ ዘጉባኤ አለ። ክርስቶስም ይመጣል። ሙታንም እንደየስራቸው መጠን ይነሳሉ። ይቻለም ታልፋለችና የሙታን ትንሣኤ ሲኖር ደግሞ ያፈጻጸም ስርዓት አለውና በምን መልክ ነው ሙታን ሊነሱ የሚችሉት? ይቻለምስ እንዴት ልታልፍ ትችላለች? እንዲሁ ይሄንን ባጭሩ ቢያብራሩልን። እሺ ይህ ዓለም ያልፋል ስንል የሙታንም ትንሣኤ እንደሚሆን እግዚአብሔርም ደግሞ በግልጽ እንደሚመጣ ይታወቃል። በዚህ ዓለም በዚህ በስምንተኛው ሺህ ያሉ መከራዎች ምንም ቢበዙ ምንም ነገሮች ቢበዙ ቅድስት ቤተ ክርስቲያን ወልድ ዋህድ እያለች እስከ ምጽአት ትቆያለች። በዚህ ዓለም ያለው የአምልኮ ስርዓት ሌሎችም የሰዎች የመውለድ የመዋለድ የማግባት የመጋባት ስርዓት ሁሉ ከቆየ በኋላ የዓለም ፍጻሜ ሲሆን ግን ይህ ሁሉ አይኖርም። ሁሉ ነገር አዲስ ነው። የሚያልፉ ሀገሮችም ብዙ ናቸው። መንግስተ ሰማያትና ገሃነመ እሳት ብቻ ጸንተው የሚኖሩ ሲሆን ሌሎቹ አይኖሩም። ሲኦልም ገነትም ብሔረ ሕያዋንም ብሔረ ብፁዓንም ይቻለምም ማለት ነው። እነዚህ ሁሉ አይኖሩም እና ይህ የምናየው ሰማይ የምናየው ምድር መሆኑም ቀርቶ እንደሚደለደል በቅዱሳን መላእክት ነገሮች በሙሉ ይህ ዓለም ተስተካክሎ ተደበላልቆ የማይሞት ሰውም አይኖርም። ሁሉ ሰው ሞትን ይቀምሳል። እንግዲህ አውሬ የበላው ውሃ የበላው አፈር የሆነው ገደል የገባው እሳት የተቃጠለው ሁሉም የሚነሳበት ስለሆነ መሬት እንዲህ ተደልድላ ተመቻችታ ሜዳ ሆና እንኳ ለመነሳት የማትበቃ እንደ ጽፍቀተ ሮማን ተጨናንቀው እንደሚቆሙ ጭምር ነው መጽሐፍት የሚናገሩት ሊቃውንቱም የሚያስተምሩንና ምንድነው የሚሆነው? እግዚአብሔር በግልጥ ይመጣል ማለት ያን ጊዜ ሲመጣ ሰው ሆኖ ነው የመጣው። በስጋ ተሰውሮ ነው የመጣው። ስጋን ለብሶ ነው የመጣው። አምላክነቱን እየረሱት አሁን አብረን አፈር ስንፈጭ አድገን እንዴት ነው በኋላ አምላክ ነው የሚለው እያሉ የአይሁድ ልጆች እንኳ ለዓለማመን በጣም የተቸገሩበት ሁኔታ ነው። ያን ጊዜ ግን የለበሰው ስጋ እንዳለ ቢሆንም በአምላክነቱ ነው የሚመጣው። በግርማ መለኮት ነው። አንድ ደግሞ የማያየው ሰው አይኖርም። በግልጽ ማለት ለሁሉም እየታየ ነው የሚመጣው። የተገረፈበት ግራፍ፣ የተወጋው ጎኑ፣ ችንካሩ እየታየ ጭምር ማንም የማያየው አይኖርም። ማንም የማያየው አምላክ መሆኑንም የማያውቀው አይኖርም ማለት ነው። አምላክነቱ ይታወቃል። እንደገናም ደግሞ ዝም የማይልም ፍርዱ ነው። አምላክ ነህ እያረምም ዝም የማይልም በግልጽ እናንተ ርጉማን ወደዛ ሂዱ፣ እናንተ የአባቴ ቡሩካን ወደዚህ ኑ እያለ የሚናገር መሆኑን እና ሁሉም የሚያየው መሆኑን አይን ያለው አይን የሌለውም አይኖርም በዚህ ምድር በስጋ እንኑር እንጂ ያን ጊዜ አንካሳ ወልካሳ የለም። ሁሉም የሚያየው ነው የሚሆነው። ሆኖም ምንድነው የሚሆነው? አሁን ሰው በህይወት ሲኖር ምድራዊ ቢሆንም ሰማያዊውን የለበሰ ሰው አለ፣ ያለበሰ ሰው አለ። የክርስቶስን ስጋ በመብላቱ በስጋው ደግሞ ተወስኖ ከብሮ በመኖሩ መልሶ በኃጢአትም ሳያሳድፍ በዛ የኖረው ሰማያዊ የሚበሰብሰው የማይበሰብሰውን የሚሞተው የማይሞተውን ለብሷል ተዋህዷልና እንደዚህ ሆኖ ወደ አፈር የገባውና ለዚህ ሳይበቃ ወደ አፈር የገባው ይለያያሉ ማለት ነው። ባጭሩ መልካም ስራ ያለው መልካም ስራውን፣ ክፉ ስራ ያለው ክፉ ስራውን ይዞ ይነሳ ዘንድ የመላእክት መለከት መነፋት ነው የሚሆነውና በመጀመሪያው አዋጅ አውሬ የበላው አፈር የሆነው ትቢያ የሆነው ሁሉ
ይሰበሰባል። በሁለተኛው አዋጅ ያ የተሰበሰበው ትኩስ አስከሬን ሆኖ ይተኛል ማለት ነው። በሶስተኛው አዋጅ አፈፍ ብሎ ከመቅጽበት መልካም ስራ ያለው ከፀሐይ 7 እጅ አብርቶ በቀኝ ይቆማል። ክፉ ስራ ያለው ከቁራ 7 እጅ ጠግሮ በግራ የሚቆምበት ስርዓት ነው የሚሆነውና እንዲህ ባለ መልኩ ይነሳል። ዛሬ አንዳንድ ሰው ቤት ሲሰራ ቋሚውን ነቀዝ እንዳይበላው ቀለም ምንድነው ቀብቶ ነው የሚቀብረው ማለት ነውና ቀለም ተቀብቶ ያ ምንድነው መድኃኒት ተቀብቶ የገባ እንጨትና እንዲሁ የገባ እንጨት እኩል አይደለም። ልክ እንደዛ ሁሉ እያንዳንዱ ሰው ክርስትናውን ጠብቆ በስጋ ወደሙ ተወስኖ ወደ መቃብር የገባ ሰውና እንዲሁ በስጋ ብቻ እንዳለ ወደ መቃብር የገባ ሰው ይለያያልና ልክ በዚያ መልኩ የማይነሳ የለም። ይመንም አይመንም ሰው በመሆኑ ብቻ ይነሳል። ሁሉም ሲነሳ ግን እንዲህ ባለ መልኩ መልካም ስራ ያለውና በእምነቱ የጸናው በቀኝ ይቆማል። መልካም ስራ የሌለው በግራ ይቆማል። ከዚህ በኋላ እሱ በግራ ያሉትንም እናንተ ርጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘለዓለም እሳት ሂዱ ብሎ በሚያውጅበት ሰዓት ያለው ልቅሶ እሱ ፈጣሪም እስከሚያለቅስ ድረስ ነው ይላልና ያ ለቅሶ ግን አይጠቅምም። አሁን ዛሬ በክረምት እንደሚወርደው እንደ አባይ ውሃ የበዛ ውሃ እንባ ቢፈስም የማይጠቅም ሐዘን ነው ይላል። እነዚህም በቀኝ ያሉትንም ያው ማቴዎስ 6 ላይ ያሉት ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል ብሎ የሚጠይቀው አለ። የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን ዘላለማዊ ደስታ ተወርሱ ዘንድ ኖ ብሎ ወደ ዘላለም መንግስት ወደ ደስታ የሚያገባበት አዋጁን ነው። እነዚያንም ወደዛ ሂዱ ብሎ የሚፈርድበት ዞሮ ዞሮ ለኃጥአን የሚፈርድባቸው ለጻድቃን የሚፈርድላቸው እንደየስራችን ሊፈርድብንና ሊፈርድልን ነው የሚሆነው ማለት ነውና ሊፈርድልን ሆነን መጠበቅ እንድንችል አምላክ ይርዳን፣ የቸርነት ስራውን ይስራልን ላለውና ይህን ይመስላል። እሺ ተመልካቾቻችን በዓለ ደብረ ዘይትን አስመልክቶ ያቀረብንላችሁ መርሐ ግብር ይህንን ይመስል ነበር። እንግዲህ ክርስቶስ ይመጣል፣ ሙታን ይነሳሉ፣ ይህ ዓለም ያልፋል፣ የሕይወት መጽሐፍ ይገለጣል። እያንዳንዱ ከምድር የተከተለውን ስራውን ይዞ ነው የሚነሳው። እዛ መጽሐፍ ውስጥ ያልተጻፈ ሁሉ የውርደት የሐሳር ትንሣኤ ይነሳል። በአንጻሩ ደግሞ የቅድስና ስራ ሲሰሩ ሕጉን ትእዛዙን አክብረው ጠብቀው በስርዓተ ቤተክርስቲያን ጸንተው የነበሩ ምእመናን ደግሞ የክብር ትንሣኤን ይነሳሉ፣ በቀኝ ይቆማሉ። እንግዲህ ይህንን መርሐ ግብር በዚህ መልክ ነው ያቀረብነው። ፕሮግራሙን ስናቀርብላችሁ የነበርነው እኔ ላይከ ሄራን ቀሲስ በቀለ ደመረ፣ እንግዳችንም መላከ ፀሐይ ቀሲስ መኮንን ኃይሉ ነበርን። ስማችን የሕይወት መጽሐፍ ላይ የተጻፈ ሆኖ የክብር ትንሣኤ እንድንነሳ የቸርነቱን ስራ አምላካችን ይስራልን። እናመሰግናለን።